ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። ከዛሬው ጨዋታ አስቀድሞ ማይክል ካሪክ ጋዜጣዊ መግለጫ ሰጥተዋል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የማንቸስተር ዩናይትድ አሰልጣኝ ካሪክ አርብ ምሽት ከቦርንማውዝ ጋር ከሚደረገው ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥተዋል። ማይክል ካሪክ ስለ ቡድኑ ዜና ከዴሊክት ጋር ያለው ዜና ተመሳሳይ ነው። ለማታ ሁኔታው የሚያበሳጭ ነው። ለዴሊክት ሁኔታው የሚያበሳጭ ነው። እሱ በግልጽ ለመመለስ እየጣር ነው። ነገር ግን የጀርባ ጉዳት በእውነት ፈታኝ ሆኗል። ተጫዋቹ በተቻለ መጠን በፍጥነት ለመመለስ ጥረቱን ቀጥሏል። ሊሳንድሮ ማርቲኔዝም ተቃርቧል፣ በጣም ተቃርቧል። ስለዚህ ከዚህ ጨዋታ በኋላ ይሳተፋል። እሱ ደህና ይሆናል ብዬ አስባለሁ። ዶርጉም እንደሚጠበቀው ትንሽ ይርቃል። ማዘሪያም ትንሽ ህመም ተሰምቶታል። ዛሬ ጥሩ ስሜት አልተሰማውም ነበር ብሏል። ማይክል ካሪክ ስለሚሰማው አሁን ባለው የልምምድ ጊዜ እና ባገኘው የመጫወት እድል አንጻር በቋሚነት ማስጀመር ለእሱ በጣም ከባድ ይሆናል። ወደ ቡድኑ መመለሱ መልካም ነው። እሱ ድንቅ ተጫዋች ነው። በቡድኑ ዙሪያ መኖሩም በጣም ጥሩ ነው። ከዚህ በኋላም በሚመጣው የእረፍት ጊዜ ተጠቃሚ ይሆናል ብለዋል። ማይክል ካሪክ ስለ ሃሪ ማጌር፣ ኮቢ ሜኖና ሉክ ሾው ለእንግሊዝ ብሔራዊ ቡድን የመጥራት እድልም እንዲህ ብለዋል። ለአሁኑና ለክረምቱ ምርጫ ውስጥ ሲካተቱ ማየት እፈልጋለሁ። በሚጫወቱበት መንገድ በእጩነት ውስጥ ራሳቸውን አስገብተዋል። እናም ለራሳቸው ትልቅ እድል ሰጥተዋል ብዬ አስባለሁ። ማይክል ካሪክ ማንቸስተር ዩናይትድ ከሜዳ ውጭ ያለውን ብቃት ማስተካከል ለሻምፒዮንስ ሊግ ማለፍ ወሳኝ እንደሆነ ሲጠየቅ ይህ ብቃትና የውጤት ጉዳይ ነው። በሜዳም ሆነ ከሜዳ ውጭ ብዙም ለውጥ አያመጣም። ዋናው ነገር ቀጣዩ ጨዋታ ነው ብዬ አስባለሁ። ነገር ግን በሜዳችን ጥሩ ውጤቶችን አግኝተናል። ይህ ማለት ነገሮች ተስተካክሎ ወደ ሌላ መሸጋገር እንችላለን ማለት አይደለም። ሁልጊዜም በዚህ መልኩ ነው ነገሮችን የምንመለከተው። ጨዋታዎችን አንለያይ በአንድ ጊዜ አንድ ጨዋታ ላይ ነው የምናተኩረው ሲሉ ማይክል ካሪክ ተናግረዋል። ካሪክ እንግዲህ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ሽልማትን ለማሸነፍ ስላለው እድልም ሲጠየቁ አሁን ባለበት አቋምና ለእኛ እንዲህ አይነት ተጽዕኖ በማሳደሩ በጣም ደስተኛ ነን። በእጩነት ደረጃ ላይ ለማግኘት ብቁ መሆኑን በሚገባ አሳይቷል። ስለዚህ ሽልማቱን ሲያገኝ ማየት እፈልጋለሁ ብሏል። ካሪክ ስለ ተጋጣሚው ቦርንማውዝ ደግሞ ከባድ ጨዋታ ነው፣ ለመጫወትም አስቸጋሪ ስፍራ ነው። እነሱ በጣም ጥሩ አቋም ላይ ይገኛሉ። ስለዚህ ከባድ ጨዋታ እንጠብቃለን። ተጫዋቾቹ በጣም ጥሩ ላይ ናቸው። ወደዚያ ስታዲየም መሄድ ሁልጊዜም ከባድ ነው ብለዋል። ያንን እናውቃለን። በጣም ጥሩ አሰልጣኝ ያለው ቡድንና ጥሩ ጉልበት ያላቸው ስለዚህ ለከባድ ጨዋታ መዘጋጀት እንዳለብን እናውቃለን ሲሉ ማይክል ካሪክ ተናግሯል። ስለ ማንቸስተር ዩናይትድ የጊዜ ሰሌዳ ሲናገሩ ደግሞ የሚቀጥለው ጥቂት ሳምንታት ለቡድኑ የተቀላቀለ ስሜት ይኖራቸዋል። በትክክል ምን ያህል ተጫዋች እንደሚኖር እርግጠኛ አይደለም። ነገር ግን ምናልባትም ብዙዎቹ እዚህ አይኖሩም። ይህ ማለት ልምምድ እየሰሩና ጨዋታዎችን እየተጫወቱ ይሆናል ማለት ነው ብለዋል። ይህ እያንዳንዱ ተጫዋቾችና የሚያስፈልገንን ነገር ማስተዳደር ይጠበቃል። እያንዳንዶቹ ተጫዋቾች ብዙ ተጫውተዋል እና ያንን ደረጃ ማስጠበቅ አለባቸው። ሌሎቹም ደግሞ ብዙ አልተጫወቱም። ከዚህ በኋላ ነገሮችን በጥሩ ሁኔታ ለማምጣት ተለዋዋጭ መሆን አለብን። በእርግጠኝነት ይህንን በጥንቃቄ እንመለከተዋለን ብለዋል። ማይክል ካሪክ ስለ ኮቢ ሜኖ በብዙ ነገሮች ላይ መሻሻል ይችላል፣ ከዚህ ብዙ የተሻለ ማሳየት የሚችለውና የሚያድግ ነገር አለው፣ ያም ተፈጥሯዊ ነው ብለዋል። ስለዚህ በብዙ ገጽታዎች ላይ መሻሻልና በማድረግ ላይ እንደሚቀጥል ተስፋ አድርገዋለሁ ብለዋል። በጣም ጥሩ እየሰራ እንደሆነ አስባለሁ። ለተወሰነ ጊዜ ብዙ እግር ኳስ ሳይጫወት ቀርቶ ተከታታይ ጨዋታዎችን መጫወትና የራሱን ሪትም ማግኘት ችሏል ብለዋል። ያንን በጣም በፍጥነት አድርጎታል። ተፈጥሯዊ የሆነ ፍሰትም አለው። በሳምንቱ መጨረሻም በድጋሚ በጣም ጥሩ ነበር ብዬ አስባለሁ። ሁሉን አቀፍ አፈጻጸም በማሳየት ጨዋታውን መቆጣጠር ችሏል። መከላከል በነበረበት ጊዜም ጥሩ ነበር። ይህም በእውነት አስደናቂ ነው ሲሉ እንግዲህ ስለ ኮቢ ማይኖ ለውጥ አጠቃላይ ሁኔታው መገረማቸውን ነው የተናገሩት። እንግዲህ በዛሬው ዕለት ከባድ ጨዋታ ነው ለማንቸስተር ዩናይትድ። ነገር ግን ዩናይትዶች በጥንቃቄ ይሄንን ጨዋታ ይፈጽማሉ። ለማሸነፍም መሄድ ያለባቸውን ርቀት ሁሉ ይሄዳሉ ተብሎም ይጠበቃል። የራስመስ ሆይሉንድን ስምምነት በተመለከተ መረጃ አላጋራችሁ። የውድድር ዘመኑ ሊጠናቀቅ 9 ሳምንት ሲቀሩት ናፖሊ ለሻምፒዮንስ ሊግ በሚደረገው ፍክክር ከዩቬንቱስ 6 ነጥብ በላይ አለው። ለሻምፒዮንስ ሊግ ካለፉም የራስመስን 38 ሚሊዮን ፓውንድ ይከፍላሉ። ናፖሊ በተጫዋቹ ደስተኛ ሲሆን በክለቡ ውስጡ ያሉ ምንጮችም እንደሚሉ ከሆነ ራስመስ ዳግመኛ የዩናይትድ ማሊያን የመልበስ እድል ዝቅተኛ እንደሆነ ተናግሯልና ራስመስ ሆይሉንድን ዳግም በማንቸስተር ዩናይትድ ቤት የመመልከት እድላችን ጠባብ እንደሆነ ተገልጿል። በተያያዘ ዜና እንግዲህ ማኑኤል ኡጋርቴ በቂ የመጫወቻ ጊዜ ባለማግኘቱ ደስተኛ አይደለም። በተጨማሪም በማንቸስተር ዩናይትድ ተገቢውን ዋጋ እየተሰጠው እንዳልሆነ ያምናል ተብሏል። ተስማሚ የሆነ የዝውውር ጥያቄ ከቀረበለትም በክረምቱ የዝውውር መስኮት ማንቸስተር ዩናይትድ የመልቀቅ ዕድሉ ከፍተኛ እንደሆነ ተዘግቧል። ይህ ተጫዋች እንግዲህ ከማንቸስተር ዩናይትድ የመልቀቅ ዕድሉ በጣም ሰፊ እንደሆነ በማይክል ካሪክም ሆነ በሚመጡት አሰልጣኞች እንኳን
ይሄ ተጫዋች እንግዲህ የመሰለፍ እድል ይሰጠዋል የሚለው ነገር ተባብሮ ምክንያቱም በሩበን አሞሪም ጊዜ በጣም ደካማ እንቅስቃሴን ሲያስመለክት ነበር። አሁንም በጣም ደካማ እንቅስቃሴን የሚያስመለክተው ተጫዋች እንደሆነ ይታወቃልና እንግዲህ ዩናይትዶች ያለማመታት ሊሸኙት ዝግጁ እንደሆነም ተገልጿል። ሉዊስ ኤንሪኬ በፒኤስጂ እስከ 2027 ኮንትራክት እንዳለው ይታወቃል። የሚያቆየው ከማንቸስተር ዩናይትድ ፍላጎት ቢኖርም በሉዊስ ካምፓስ እና ናስር አልኬልፋይ የሚመራው ፒኤስጂ አሰልጣኙን የመልቀቅ ምንም አይነት ፍላጎት እንደሌለው ቤን ጃኮብ ዘግቧል። አሰልጣኙ በፒኤስጂ እንግዲህ የገነባው ስኳድ በጣም አስገራሚ እንደሆነ ይታወቃል። በዘንድሮ የውድድር ዓመትም እንግዲህ የሻምፒዮንስ ሊግ ዋንጫን ከፍ አድርጎ ይስማሉ ተብሎ ከሚጠበቁት ክለቦች ውስጥ በግንባር ቀደምነት የሚጠቀስ ነው። እኔ እንዲሁም ሊቨርፑሎችን የሚያሸንፍ ከሆነ እንዲሁም ባየር ሙኒኮችንም እንደዚሁ የማሸነፍ እድል የሚኖረው ከሆነ ፈታኝ ይሆናል ብዬ የምገምተው እንዲሁም ለፒኤስጂ ባየር ሙኒክ ነውና ሁለቱን የማሸነፍ እድል የሚኖረው ከሆነ ያለምንም ጥርጥር የዘንድሮንም የሻምፒዮንስ ሊግ ዋንጫ ፒኤስጂዎች የማሸነፍ እድል ይኖራቸዋል የሚል እምነት ነው ያለ። ለየትኛውም ክለብ ፈታኝ የሆነ ክለብ እንደሆነ ይታወቃልና ከዛ አንጻር የዘንድሮንም የሻምፒዮንስ ሊግ ዋንጫ የማሸነፍ ከፍተኛ እድል አላቸው። ምናልባት ዘንድሮ የሻምፒዮንስ ሊጉን ዋንጫ የሚያነሱ ከሆነ የማንቸስተር ዩናይትድን ጥያቄ የሚቀበሉ ይሆናል የሚል እምነት አለ። ምክንያቱም ብዙ አሰልጣኞች እንግዲህ ስኬት ካገኙ በኋላ በቂ የሆነ ስኬት ካገኙ በኋላ ደግሞ ወደ ሌላ ቻሌንጅ ወይም አዲስ ቻሌንጅን ለመቀላቀል ዝግጁ ይሆናል የሚል እምነት አለኝና የዩናይትድን ጥያቄ የሚቀበሉበት እድል ይኖራል። ዩናይትዶችም እንግዲህ ማይክል ካሪግን ካሰናበቱ እንደ ሉዊስ ኤንሪኬ አይነት አሰልጣኝን ቢቀጥሩ የሚል እምነት ነው ያለኝ እንጂ አዲስ ፕሮጀክት የሚሰጣቸው ልክ እንደ ሩበን አሞሪም አይነት እንደ ኤሪክ ቴን ሃግ አይነት ተመሳሳይ ስህተትን መስራት አለባቸው የሚል እምነት የለኝም። እንዲሁም እኔ ለካሪክ እድል ቢሰጡት ባይ ነኝ። አዲስ አሰልጣኝ ዳግም ከሚሾሙ ስም ያላቸውን ልክ እንደ ሉዊስ ኤንሪኬ አይነት አሰልጣኝ ካመጡ ግን የተሻለ ነው የሚል እምነት አለኝ። እናንተም ያላቸውን አስተያየት በኮመንት ሴክሽን ላይ አስቀምጡልኝ። ሌሎች መረጃዎችን ወደ እናንተ ላደርሳችሁ። ኢሊዮት አንደርሰን በማንቸስተር ዩናይትድ ውስጥ ባሉ በርካታ አካላት በቀዳሚነት ትኩረት ሊሰጥ የሚገባ ተጫዋች ተደርጎ ይታያል። የውድድር ዓመቱ ሲጠናቀቅ አንደርሰንን ለማስፈረም ማንቸስተር ሲቲ ቀዳሚው ተመራጭ ቢሆንም ዩናይትድ ተጫዋቹን ለማግኘት ከፍተኛ ጥረት ለማድረግ ተዘጋጅቷል ተብሏል። ካርሎስ ባሌባ፣ አዳም ዋርተን እና ሳንድሮ ቶናሊ በማንቸስተር ዩናይትድ ክትትል የሚደረግባቸው ሌሎች ተጫዋቾች ናቸው። ዩናይትድ ባለፉት ወራት በወኪሎቹ አማካኝነት ስለ ባሌባም የመጀመሪያ ድርድር አድርገዋል። ሰሞኑን እንግዲህ በጣም በጥብቅ እየወጣ ያለ መረጃ የጉመሪሽ ሁኔታ ነው እንግዲህ ክሎዝ ሆኗል ዲሉ ሲሉ ነበር። ነገር ግን ትክክለኛው ፋብሪዚዮ ሮማኖ ያጋራው መረጃ ወደ እናንተ ላጋራችሁ። እንግዲህ በዚህ የክረምት የዝውውር መስኮት በብሩኖ ውል ውስጥ ምንም አይነት የውል ማፍረሻ ክፍያ አለመኖሩ ሲገለጽ፣ ኒውካስልም ተጫዋቹን በሚፈልገው ሂሳብ የመሸጥ ሙሉ መብት እንዳለው ተነግረዋል። ከዚህ በፊት በተጫዋቹ ኮንትራት ላይ የነበረው የ100 ሚሊዮን የውል ማፍረሻ በሰኔ 2024 ማብቃቱ ሲዘገብ አሁን ላይ ይህ የክፍያ መጠን ተፈጻሚነት እንደሌለው ተመላክቷል። በመሆኑም ማንኛውም ተጫዋቹን የሚፈልግ ክለብ ከኒውካስትል ዩናይትድ ጋር በቀጥታ መደራደር ይኖርበታል ተብሏል። ይህም የሆነው በቅርብ ቀናት ውስጥ ተጫዋቹ ስሙ ከተለያዩ ክለቦች ጋር ቢነሳም ውሉ ድርድርን ስለሚጠይቅ እንደሆነም ተጠቁሟል ብሏል። ፋብሪዚዮ ሮማኖ እንግዲህ ተጫዋቹ 28 ዓመት እንደሞላው ይታወቃል። ቀጣይ እንግዲህ 29 ዓመት ይሞላዋል። እዚህ አንጻር እንግዲህ ዩናይትዶች እንደ አዲስ ፕሮጀክት ለአዲሱ ፕሮጀክታቸው ይህንን ተጫዋች ማስፈረሙ አዋጭ ነው ወይ? እናንተ ኮመንት ሴክሽን ላይ ያስቀምጡ። እኔ ግን እንደነ ኢሊዮት አንደርሰን አይነት ተጫዋች እንደነ ሳንድሮ ቶናሊ አይነት ተጫዋቾችን ዩናይትድ ቢያመጣ ሞር የተሻለ ነው የሚል እምነት አለ። ምክንያቱም በካዝሜሮ ወደ ማንቸስተር ዩናይትድ ሲመጣ 30 ዓመቱ ነበርና ምንም እንኳን ተጫዋቹ በጣም ፖቴንሻል ያለው አቅም ያለው ተጫዋቹ ስለሆነ እንጂ በመሀል ቦታ ላይ እንግዲህ እድሜያቸው ወደ 25 ወደ 24 አካባቢ ያሉ ተጫዋቾች ሞር ለዩናይትድ ግልጋሎት ይሰጣሉ። በመሮጡ ብዙ ሜዳዎችን እንዲያካልል ወደ 25 ወይ ወደ 24 እድሜ ላይ ያለ ተጫዋች ሞር አሪፍ ነው የሚል እምነት ነው ያለኝ። ምክንያቱም በዲኤምኤፍ ሮል ላይ ያለ ተጫዋች እድሜው በጣም ባያንስ የሚል እምነት አለኝ። ምክንያቱም ብስለት ይፈልጋልና 25 26 አካባቢ ያሉ ተጫዋቾች ሞር አስፈላጊ ናቸው የሚል እምነት አለኝ። ለእንደዚህ አይነት ተጫዋቾች ገንዘብ ቢያወጣ የተሻለ ነው የሚል እምነት አለኝ። እናንተም ግን እንግዲህ ኮመንት ሴክሽን ላይ ሀሳባችሁን አስቀምጡልኝ። ሌላ መረጃን ላድርሳችሁ። የዛሬው የጨዋታን ቅድመ ዳሰሳን በተመለከተ እንግዲህ በእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት ጨዋታ እነሆ ገናናው ማንቸስተር ዩናይትድ ወደ ቪታሊቲ ስታዲየም አቅንቶ ቦርንማውዝን የሚገጥም ይሆናል። በሊጉ ጥሩ እንቅስቃሴ ላይ የሚገኘው ማንቸስተር ዩናይትድ በካሪክ ስር በድል ጎዳና እየተጓዘ የቀጣዩ ውድድር ዓመት የሻምፒዮንስ ሊግ ተሳትፎን ማለም ከጀመረ ሰነባብቷል። ይህ ዛሬ ምሽት 5 ሰዓት ላይ የሚደረገው ጨዋታም 4 ውስጥ
ያለውን ቦታ ለማስከበር እጅግ ወሳኝ ጨዋታ ተደርጎ ይለያል። ከቅርብ ጊዜ ወዲህ ዩናይትድ ላይ ባሳዩት የበላይነት ተፈሪነት ያገኙ ቦርንማውዝ ዛሬም ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። እንደ ሌሎቹ ክለቦች ተደራራቢ የጨዋታ መርሃ ግብር የሌለበት ማንቸስተር ዩናይትድ በተለየ ወኔና ጥንካሬ ያለውን ሁሉ ሰጥቶ ከድል ጋር እንደሚመለስና በራስ መተማመኑን እንደሚጨምርም በዛሬው ጨዋታ ይጠበቃል። እንግዲህ የቡድን ዜናን በተመለከተ በቦርንማውዝ በኩል ከዛሬው ጨዋታ ውጭ የሆኑ ተጫዋቾች ብዙ አይደሉም። በዚህም ክላይቨርት፣ ሊዩስ ኩክና ሶለር ከዛሬው ጨዋታ ውጭ የሆኑ ተጋጣሚ ተጫዋቾች ናቸው። በማንቸስተር ዩናይትድ ጨምሮ በብዙዎች እንደሚፈለግ እየተነገረለት የሚገኘው አማካኝ ቴይለር አዳምስ ለዛሬው ጨዋታ የመድረሱ ነገር አጠራጣሪ ነው ተብሏል። አንድሪያ ኦላ እንግዲህ እንዲህ ሲሉ ተናግሯል። ካሪክን በግል አላውቀውም፣ ነገር ግን አነጋገሩ፣ ጸባዩና ሁሉንም ነገሮች ስለ ቡድን የሚያደርግበት መንገድ ያስደስተኛል። ጥሩ ቡድንም አላቸው፣ እንደማስበው ጥሩ ስራ እየሰሩ ነው። ሁሉም ነገር ድንቅ ይመስላል። ለእኛ ግን እነሱን መቅጠም ፈተና ነው ብለዋል። ስለዚህ ደካማ ጎናቸውን ለመፈለግ እንሞክራለን። ይሁን እንጂ ካሪክ እንዲህ ስኬታማ በመሆኑ በጣም ደስተኛ ነኝ። ባለፉት ወራት ዩናይትድ የሊጉ ምርጡ ቡድን ነው፣ ዘግይቶም ቢሆን ሲያስቆጥሩ ታያልና ምርጥ ተጫዋቾች አሏቸው ሲሉ አንዲ ራዮላ ተናግረዋል። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁን እንግዲህ በኮመንት ሴክሽን ላይ አስቀምጡልኝ። ቪዲዮ ላይክ በማድረግ ለብዙዎች እንዲዳረስ አድርጉ። መልካም ሁሉ ተመኘሁ።